ድሮ መሪው የሚኮራበት አሁን ግን ህዝቡ የሚያለቅስበት ሀገር ሆናለች ትግራይ። መለስ ከዚህ ወርቅ ህዝብ በመወለዴ ደስ ይለኛል ብሏል። አሁን ደግሞ ህዝቡ ደግሞ ምን እያለ ነው ያለው? እኛ ከትግራይ በመገኘታችን አዝነናል። ያቺ ድንጋይ ቤት ውስጥ የነበራቸው ሰላም፣ ያቺ የድንጋይ ቤት ውስጥ የነበራቸው ምግብ፣ ያቺ የድንጋይ ቤት ውስጥ የነበራቸው ቤተሰብ ተበትኖ አልቆ የሚሞተው ሞቶ፣ አሁንም ግን ህወሓት እኛ ለትግራይ ወሳኝና ብቸኛ አማራጭ ነን እያለ ይናገራል። አዎ ልክ ናችሁ፣ ብቸኛ አማራጭ ናችሁ ለትግራይ ህዝብ። የሞቱ ብቸኛ አማራጭ፣ ለረሃቡ ብቸኛ አማራጭ፣ ለሰቆቃው ብቸኛ አማራጭ፣ ለጥፋቱ ብቸኛ አማራጭ ሆናችሁ ያላችሁት ለትግራይ ህዝብ። የትግራይን ህዝብ በረሃብ እንጨርስልሃለን አንተ ስልጣናችንን አቆይልን ያላችሁ ጠንቋይ ካለ እሱ ካለ ንገሩንና በህዝቡ ፋንታ ሌላ መስዋዕት የምታደርጉትን በሬ እንስታ። ማጽላኢ ታካይ ሓርቂ ብመን በሓለፍቲ ይጽይና ለላበኤና ንኾደ እንድ ጠፊና ኣሎ አጽሊና ትግራይ ለምፍጣርና ጽላኢ ታካይ ሓርቂ ብመን በሓለፍቲ ይጽይና ለላበኤና ንኾደ እንድ ጠፊና ኣሎ አጽሊና ትግራይ ለምፍጣርና ጽላኢ ታካይ ሓርቂ ብመን በሓለፍቲ። ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘን መጥተናል። እንግዲህ ከባለፈው ሳምንት የቀጠለውን ጉዳያችን ዛሬም ይዘንላችሁ መጥተናል። እንግዲህ ከባለፈው ሳምንት የቀጠለው ጉዳያችን ምንድነው ብለን ስንመለከት በትግራይ ህዝብ ላይ እየደረሰ ያለውን መከራ፣ እየደረሰ ያለውን ስደት፣ እየደረሰ ያለውን ረሃብ፣ እየደረሰ ያለውን ሞት ለእናንተ እያሳየን ነበር። ዛሬም እንግዲህ ገና ቪዲዮአችን ሲጀምር መግቢያ ላይ እንደተመለከታችሁት አንድን አባት እየተናገሩት የነበረውን ነገር ተመልክተናል። እንግዲህ እኛ አባት ምን እያሉ ነው እየተናገሩ ያሉት ብለን ስንመለከት እኛ ትግራይ አስጠልታናለች፣ ትግራይ ሊትራሊ ሲናገሩ ካካ ሆናለች እያሉ ነው የሚናገሩት። ካካ ነው አስጠልቶናል እያሉ ነው። በትንሿ በምትገባኝ ትግራይ ነው ትግራይ ለእነኚህ አባት ምን ሆናለች? ገሃነም ሆናለች፣ መጥፊያ ሆናለች፣ መከራ ሆናለች፣ ሰቆቃ ሆናለች። ለምን ሲባል ትግራይ ውስጥ እየተካሄደ ያለው ነገር ምንድን ነው ብለን ስንመለከት የትግራይን ህዝብ የሚመስል ወይም ደግሞ የትግራይን ህዝብ የሚጠቅም ስራ ሳይሆን እየተሰራ ያለው እነዛ ስልጣናቸውን ለማስቀጠል እንጀራቸውን ለመብላት ስም ብቻ ለመያዝ እየሰሩ ያሉት ስራ ስለሆነ በጣም ነው የሚያስበው። እኚህን አባት ንግግራቸው ስትመለከቱ ትግረኛ የማትሰሙ ወንድሞችም ጭምር ማለት ነው ምን እያሉ ነው? እስቲ ደግማችሁ ስሙት። ካካ ትግራይ ካካ እያሉ ነው ያወራው። በቃ አስጠልታናለች፣ ወዴት እንሂድ፣ ካካ ሆናለች እያሉ ነው እየተ እኛ አባት ጸጥ ብለው ከመሬት ተነስተው አይደለም ይሄን ነገር ይላሉ። ከበዛባቸው መከራ፣ ከበዛባቸው ሰቆቃ፣ ከበዛባቸው ለቅሶ የተነሳ ይሄንን ነገር ተጠቅመዋል እንጂ እውነተኛ አባት በዚህ እድሜያቸው መጨረሻ በእድሜያቸው ፍጻሜ ሀገራቸውን ሰድበው ህዝባቸውን ሰድበው የመንግስት ተቀጣሪ ሆነው ነው። በእውነት አሁን ትግራይ ውስጥ ያለው ነገር የሚመስለውን ነው እንግዲህ እየነገሩ ያሉት ማለት ነው። እስቲ የእኚህን አባት ንግግር እንደገና ሰምተን ስሜቱ እንዲገባል፣ ጭንቀታቸው፣ ብሶታቸው፣ ለቅሷቸው እንዲገባል እስቲ የእኚህን አባት ንግግር እንደገና ሰምተን እንምጣ። ይጽይና ለላበኤና ንኾደ እንድ ጠፊና ኣሎ አጽሊና ትግራይ ለምፍጣርና ጽላኢ ታካይ ሓርቂ ብመን በሓለፍቲ ይጽይና ለላበኤና ንኾደ እንድ ጠፊና ኣሎ አጽሊና ትግራይ ለምፍጣርና ጽላኢ ታካይ ሓርቂ ብመን በሓለፍቲ። እኛ አባት ለምን ኑሮ አልተመቸም? ለምን ያማረ ፍራሽ ላይ አልተኛውም? ለምን ያማረ ቤት ውስጥ አልኖርኩም? አይደል በትግራይ ውስጥ የመኖር ዋስትና ስለጠፋ፣ ሰው በሰላም ወጥቶ የሰላምን አየር ተንፍሶ በሰላም ገብቶ የማደር ሁኔታው ስለሌለ፣ የሚበሉት ምግብ ስላጡ ነው እንጂ የትኛው ፓላስ ውስጥ ካላደርኩ ብሎ ነው እኛ አባት ሲናገር። እኛ አባት ሲኖር የነበሩት ኖርማል ህይወት በድንጋይ ከተሰራ ቤት ውስጥ ነው ሲኖር የነበሩት እንደማንኛውም የትግራይ አርሶ አደር። ነገር ግን አሁን ያቺ ድንጋይ ቤት ውስጥ የነበራቸው ሰላም፣ ያቺ የድንጋይ ቤት ውስጥ የነበራቸው ምግብ፣ ያቺ የድንጋይ ቤት ውስጥ የነበራቸው ቤተሰብ ተበትኖ አልቆ የሚሞተው ሞቶ፣ አሁን ደግሞ እሳቸውን ሲናገሩ ሌላኛው ቪዲዮ ላይ እንሰማዋለን። 4 ልጆች እናንተ ጋር ናቸው፣ ወታደሮች ናቸው።
እያሉ ይናገራሉ። ልጆቻቸውን ለመስዋዕትነት ሄደው አሁን ብቻቸውን ቀርቶ ነው። የሚበሉት የለም፣ የሚጠጡት የለም። አሁንም ግን ህወሓት እኛ ለትግራይ ወሳኝና ብቸኛ አማራጭ ነን እያለ ይናገራል። አዎ ልክ ናችሁ፣ ብቸኛ አማራጭ ናችሁ ለትግራይ ህዝብ። ግን ብቸኛ አማራጭነታችሁ ምን ላይ ነው ብለን ስንመለከት እናንተ ለትግራይ ብቸኛ አማራጭ የሆናችሁበት ነገር የሞቱ ብቸኛ አማራጭ፣ ለረሃቡ ብቸኛ አማራጭ፣ ለሰቆቃው ብቸኛ አማራጭ፣ ለጥፋቱ ብቸኛ አማራጭ ሆናችሁ ያላችሁት ለትግራይ ህዝብ እንጂ እናንተ ለህይወቱ ብቸኛ አማራጭ ነው። የትግራይ ህዝብ እኔ ልሙት መሞት ፈልጋለሁ ካለ ብቸኛ አማራጩ ያለው በህወሓት ውስጥ መኖር ነው። ህወሓት ትገለዋለች፣ ወይ ጎትታ ወታደር ቤት ከታ ወይም በረሃብ ትቆለዋለች። ያ እናንተ ለትግራይ ብቸኛ አማራጮች ናችሁ፣ የረሃብ ብቸኛ አማራጭ ነው። ደግሞ እስቲ ሌላ ቪዲዮን ተመልክተን እንመለስ። አይን ፍርሕን هو ናይ ወልቃይት በትርን ሞትን ዘይፈርሕና ንዓኹም ደቅና አንገትና ሂና ምሳኹም ይው ደቀይ ኒሆኒ ልዕሊ 3-4 ኒሆኒ ምሳኹም ታትገብሩለይ ንዓይ ኣቦ ስድራ ተጋደልቲ ተባሂለ ዝኸበር ኩሉ ነገር ኒኑ እናበልኩ ይኸድልኹ ሕክምና የብሉ መድሓኒት ተሳኢኑ ሽቅጥዎ ኣለኹም ዓለም ትሰድድ ንስኹም ትሸጥዎ ሓዚ በሉ ውርዴት ኣነ ሓደ መሃይም እየ ዘዋርደኩም ዘለኹ ገባር ስቁኢልካ ኣምዘን እንስሳ ተምሃሮ ከ እንታይ ክኽብልኩም እዮም ቃል ኣብ ስልጣን ሽሚቻ ኢኹም ኢኹም ስልጣን ሽሚቻ እዚኣ ድማ ህዝቢ እንድሕር ፀልዩኩም ትቕረሶ ፍለጡ። እንደሰማችሁት ነው እንግዲህ እኛ አባት ምን እያሉ ነው የሚናገሩት ሲባል እኔ አልፈራም እያሉ ነው የሚናገሩት። ልትጠምዱ እንችላላችሁ፣ ልትገሉ እንችላላችሁ፣ ከዚያ ያለፈ ነገር ልታደርጉ አትችሉም። እኔ ግን አልፈራም፣ ይህንን እነግራችኋለሁ። ምንድነው ሲባል እናንተ የምትኖሩት ለስልጣንና ለስም ብቻ ነው። ለትግራይ ህዝብ፣ ለምስኪኑ ህዝብ የምትኖሩ ሰው አይደላችሁም። ስልጣናችሁን ለማስቀጠል ስማችሁን ለማስጠበቅ ብቻ ነው እየለፋችሁ እየሮጣችሁ ያላችሁት። ማንን ሲባል ህወሓትን። ይኸው አሉ እኔ እያሳልኩ ሆስፒታል እሄዳለሁ፣ እንደ ሽማግሌ ማለት ነው። እንደ ሽማግሌ እያሳልኩ ሲሄድ ግን መድኃኒቱ ተሽጧል። መድኃኒቱን ደግሞ እንደገና ሌሎች የዓለም መንግስታት ይልካሉ። አሁንም እሱን ትሸጡታላችሁ አለ። ታያችሁ እንግዲህ ይሄ ረሃብ ላይ ነው። በረሃብ ውስጥ ሲሆን ደግሞ ሰውነቱ ይደክማል፣ ለበሽታ ይጋለጣል። ለበሽታ ሲጋለጥ ደግሞ ቢያንስ እንኳን ከበሽታው እንዲያገግም ተብሎ ለበሽታው እንኳን መዳኛ ተብሎ የሚሰጠው መድኃኒት ምን ያደርግልሃል እያሉ ይሸጡለታል ማለት ነው። እኛ አባት በዚህ እድሜያቸው ይህን አይነት ሰቆቃ የማየት ግዴታ አለባቸው። እሱ የትግራይ ህዝብ የኖረው ኑሮ አሁን እየኖረ ያለው ኑሮ ማለት ነው። የምን ኑሮ ነው ሲባል በጥቂቱ ገሃነምን ተለማመደው ተብሎ እየኖረ ያለው ህይወት ነው። ይህንን ገሃነም የፈጠረችበት እንጂ ሰይጣን ወያኔ ምንድነው እያደረገችው ሲባል የትግራይን ህዝብ እየጠበሰችው ነው ያለችው። በዛ ሰዓት ማለት ነው በረሃብ እሳት፣ በጦርነት እሳት፣ በመድኃኒት እጦት እሳት ልጆቹን እንኳን እንዳያሳድግ ልጆቹን እየነጠቀች ለእሳት በማዳረግ በዚህ እየጠበሰችው ነው ያለችው። ተመልሰው መጥተው ደግሞ አሁን ደግሞ ህወሓት የትግራይ ህዝብ አለኝታ መከታ ከለላ ዋሻ ምናምን ይሆናል። እኚህ ህዝብ ወልቃይት ላይ እኚህ ሰውዬ ሲናገሩ ወልቃይት ላይ የደረሰብን መከራ የበለጠ ምንም አይመጣም። ያኔም አልፈራንም፣ አሁንም አልፈራም። እናንተ ለስልጣንና ለስማችሁ የምትኖሩ ሲቀጥል ደግሞ መድኃኒትን እየሸጣችሁ ከህፃናት አፍ መድኃኒትን እየወሰዳችሁ ከእናቶች አፍ መድኃኒትን እየወሰዳችሁ ከሽማግሌዎች ከአዛውንቶች አፍ መድኃኒትን እየወሰዳችሁ ለሀብት የምትኖሩ ሰዎች ናችሁ እያሉ እኚህ ሰውዬ የተናገሩት በጣም ያስገረመኝ ግን እኔ መሀይሙ እንኳን እንዲህ ታዝቤያቸዋለሁ አለ። መሀይም የሆንኩ ሰውዬ ይሄንን ተመልክቻለሁ አለ። የተማሩ ሰዎች ምን ይሏችሁ ይሆን? ባይዘ ይሄ የተማረ ሰው ለመሆን አያስፈልግም። ሌባን ሌባ ለማለት የተማረ ሰው መሆኑን አያስፈልግም። አባታችን ስለጨነቃቸው ነው። የትግራይ እድል ፈንታ እጣ ፈንታ በህወሓት ውስጥ ምንድነው ብለን ስንመለከት ሞትና ሞት ነው።
ለምንድን ነው የትግራይ ህዝብ የሚሞተው ካል ለህወሓት ስልጣን ማስቀጠል፣ ለህወሓት ሀብት ማካበት፣ ለህወሓት ስም ሲባል የትግራይ ህዝብ መገደል አለበት ማለት ነው። ይሄ ህዝብ መከራ ይበቃዋል። መከራ ተለይቶት አያውቅም። መከራ አሁንም ይበቃል። ይሄንን ደግሞ የትግራይ ህዝብ ሊነቃ ይገባል። እሳቸውም የትግራይ ህዝብ መንቃት እንዳለበት እየተናገሩ ነው ያሉት። ንቁ። እስከመቼ ድረስ ልጆቻችሁን እያስገበራችሁ ትኖራላችሁ? ትላንት የጨፈጨፋችሁ ሻዕቢያ በሰሜን በኩል ገብቶ ሴቶችን እንዳልደፈረ፣ እናቶችን እንዳልገደለ፣ ወንዶችን አሰልፎ እንዳረሸነ፣ አሁን ደግሞ ህወሓት ለትግራይ ህዝብ እንደማታስብ እንደሆነች እንደምታውቁት በምንድን ነው ሲባል ከዛው ኃይል ጋር መልሶ ቂጥ ለቂጥ ገጥሟል። ይሄ ለትግራይ ህዝብ ጥፋትን ያሰበ ኃይል ይሄ ነው። ቀጣዩን ቪዲዮ እስኪ እንጀራ ናለን እንጀራ ሰይልኩም ይሁን ትጉሕጉሕዎ ዘለኹም ወርቀ ፀማማት ኢኹም ገርኩም ምሁር የለ አሳዛኒ ካብ ትግራይ ምፍጣር ኣፅልእ ንሕና ተዓዲ ፀይእና ለላበአና ንኸዶ እንድዕ ጠፊእና ኣሎ ኣፅልእና ትግራይ ለምፍጣርና ፅላኢ ካይ ብመን ብሓለፍቲ ከም መራሕቲ ዓድዳታ ገይራ ቅድስቲ ሃገር እኮ እያ ወገንካ ክመውት ቀሲኑ ዝሓድር ሰብ ኣሎ ድዩ ንሶም ግን ኣይክድሽውን እያ ኩርስያ ሒዞም ኣለዉ ከም ኣይሎም ዝነብሩ ኣይኮኑ መሸቀጠ ይኮና ንሕና መድሓኒት ተሳኢኑ ትሽቅጥዎ ኣለኹም ዓለም ትሰድድ ንስኹም ትሸጥዎ እሞ ናይ ሕንፅፃ ዘይትሽፍንዎ ነበርኩም ኣብ ምንታይ ፀኒሕኹም ጉድኹም ክሳብ ዝወፅሲ ዘይትሽፍንዎ ለይትድህስስዎ እቲ ዲኻታት ተፈናቐልታ ኮይኑ ኢልኩም ለይትድህስስዎ ኣብ ስልጣን ሽምቻ ኢኹም ኒኹም ንስኹም ስልጣን ሽምቻ እዚኣ ድማ ህዝቢ እንድሕር ፀሊእኩም ትቕረሶ ፍለጥዎ ንሕና እንተሞትና ደቅና እውን ኣይገድፍዎ በቃ حاويهم ما كنت أنا عدي حماده يتبع ترأي عالم ترأي عالم يرأي ده ودي تسمع واحد نصر صيف تفن هاي قد شني أنا ودي لوين أنا الميني أنا يخافي إني ودي ما مسخهم نيو خور ناتهم يبلع مسخ سو مسخهم وشي وأنا أوزي لولا عسينا نالهم ما نخلنا ولا عخص أنا زي نورأي عدي إندي سخايناتنا نخاف دقيني هو قنبا هزو تقراي نغاح هزو تقراي فلات عدنا ورق أما زخونا هاجرنا سأنسى بزابق فتيرنا بعلينا مسألتنا دقنا أنيسهم حزن عي همزي أقركم كنت تحزن فلتيه قام مقتال حالي كنت تقول وين فتعيماتكم هادين يعني نيون ده دقيم صاحب እንደ ሰማችሁት ነው እሳቸው ምና እኛ እንጀራ እያልን እንጮሃለን እንጀራ እንፈልጋለን እንጀራ ለምናለን ነገር ግን እኛ እንጀራተን ከትግራይ ውስጥ ግን ብዙ ወርቅ እየወጣ ይሸጣል እኛ የነገርናችሁ ባይዜ እንደ ዊትነስ ሚዲያ ይሄንን ነገር እየነገርናችሁ የነበረው ኦልሞስት የዛሬ አመት ከምናም በፊት የኮንትሮባንድ የወርቅ ሽያጭ ንግድ ላይ ተሰማርቷል ህወሓት አሁንም ሀብት እየዘረፈ ነው ድሮ የኢትዮጵያን ሀብት ነበር እየዘረፈ ያለው ኢን ጀነራል ማለት ነው አሁን ደግሞ የተራበውን የትግራይን ህዝብ ሀብት የትግራይን ክልል ሀብት ወርቅ እየሰረቀ እየሸጠ ነው ብለን ተናግረናል ኮንትሮባንድ በአስመራ በኩል እየሸጠ ነው ብለን ነበር እሱ ይሄን ሁሉ ጊዜ ፕሪቶሪያ ከተፈረመበት ሰዓት ጀምሮ የወርቅ ንግድ ኮንትሮባንድ ላይ ተሰይሟል እንደና አሉላ አነጋገር 250 ቢሊዮን ብር ወይም ደግሞ ሩብ ትሪሊዮን ብር ሀብት አጋብሷል ነገር ግን የትግራይ ህዝብ ስቲል በረሃብ ውስጥ ይገኛል ባይዘው እኮ የትግራይን ህዝብ እኮ ለመርዳት እኮ ብዙ አይከብድም ነበር ምክንያቱም ሲባል አሁን ጥቂት ህዝብ ነው 6 ሚሊዮን 7 ሚሊዮን 8 ሚሊዮን ይህንን 8 ሚሊዮን እንደው እንኳን 100 ቢሊዮን ብር እንኳን ቢመድቡለት ከሰረቁት ብር ላይ በቃ የትግራይ ህዝብ ሰላም ያገኛል ቢያንስ በእለት ሁለቴ በልቶ ማደር ይችላል አሁን ግን እንዳይቀምስ እንዳይበላ እንዳይጠጣ እሺ ብላ ይጠጣ ይቅመስ ተብሎ የተሰጠውንም እርዳታ እሱን በመንጠቅ ተውት እናንተ አትርዱት ግን የተረዳውን እንኳን እየነጠቁት ይህ ብቻ አይደለም ታሟል ሲባል መድኃኒት ግዙለት ሲባል እኛ የምን አባቱ መድኃኒት ነው መንገዛለት ስትሉ የዓለም መንግስታት የሚረዳውን መድኃኒት እንኳን እየነጠቃችሁ እየሰረቃችሁ እየዘረፋችሁ ነው እንደዚህ አይነት አውሬነት እንደዚህ አይነት ስግብግብነት ከየት መጣ እውነት እናንተ የትግራዋይ አይደላችሁ ወይ እንደ ህወሓት እውነት እናንተ የትግራይ ሰዎች አይደላችሁ ወይ የትግራይ ሰዎች አይናችሁ ስር
በየጎዳናው ላይ ተርበው እያያችሁ እናንተ እንደዚህ አይነት ዝርፊያ ላይ የተሰየማችሁት የትኛው አይምሯችሁ ቢፈቅድላችሁ? እሳቸውን ሰምታችሁ እኛ እንጀራ እንላለን። ወርቅ ግን ይኸው እየወጣ እየተሸጠ ነው ያለው። የትግራይ ወርቅ፣ የህዝብ ወርቅ። በዚህ ምክንያት በትግራይ ውስጥ መፈጠሬን ጠልቼዋለሁ አለ። ጠልተነዋል። ለምን? የትግራይ ህዝብ እውነት ትግራይን ጠልቶ ነው? ትግራይ እኮ የረጅም ዓመት ታሪክ ያላት ሀገር ማለትም አክሱም ዳይናስቲ ሲባል እኮ አንጋፋ ከሚባሉት መንግስታት መካከል አንዷ ናት። ታዲያ ይህንን የመሰለ ታሪክ የጠሉበት ምክንያት ምንድነው ሲባል እሳቸውም ሲናገሩ እንዲህ ነው ያሉት። በእናንተ ምክንያት ትግራይን ጠልተናታል ነው ያሉት። ከትግራይ በመፈጠሬ አዝናለሁ ነው ያሉት። የዛሬ ስንት ዓመት መለስ ከትግራይ ህዝብ በመወለዴ ከዚህ ወርቅ ህዝብ በመወለዴ ደስ ይለኛል ብሏል። አሁን ደግሞ ህዝቡ ደግሞ ምን እያለ ነው ያለው? እኛ ከትግራይ በመገኘታችን አዝነናል እያሉ። ድሮ መሪው የሚኮራበት አሁን ግን ህዝቡ የሚያለቅስበት ሀገር ሆናለች ትግራይ። ምንድን ነው ለትግራይ ህዝብ እያሰባችሁ እየሰራችሁ? ከሁሉም ደግሞ የሚገርመው ከሁሉም ደግሞ የሚያስቀው የማህበራዊ ሚዲያ ድረገጽ ላይ የሚሰሩ ሰዎችን፣ አክቲቪስቶችን፣ ቲክቶከሮችን፣ ዩቲዩበሮችን እናስራለን ብሎ የትግራይ ክልል መንግስት ከተባለ ሌባ መግለጫ ወጣ። ለምን ሲባል የኛ ቤት ውስጥ ያለውን ጉድ አጋለጣችሁ። እነዚህ ቲክቶከሮች እኮ ብር ሰብስበው ብር አዋጣው አንዳንዱ 16 ሚሊዮን አሰብስቦ አንዳንዱ እንትን አድርጎ ሄዶ ለመመገብ እየጣረ ነበር። ሄዶ በቪዲዮ እያሳየ ሌሎች እንዲረዱ የትግራይን ህዝብ እባካችሁን እያለ ነበር። ይሄ እንዲህ መከራውን እያየ የነበረውን ቲክቶከር ለምን የኛን ጉድ አጋለጣችሁ? ማለትም የትግራይ ህዝብ ክብር ወረደ እኮ አይደለም። ለምን የህወሓትን ጉድ አጋለጣችሁ? ለምን የህወሓትን ሌብነት አጋለጣችሁ? እንዴት አድርጎ ህዝቡን እያስራበ እንዳለ ለምን አጋለጣችሁ? ስለዚህ እናንተ መታሰር አለባችሁ። ለመጀመሪያ ጊዜ እንደ ክልል መንግስትም እንደ ሀገር መንግስትም ያው ሀገር መንግስት እንዲያርጉ ስለማለት ማለት እንደ ክልል መንግስት እኔ ጋር ያለውን ረሃብ አጋልጣችኋል። ሰው እንዲረዳ አድርጋችኋል። ችግረኞች እንዲመገቡ አድርጋችኋል። ስለዚህ አስራችኋለሁ ያለ የመጀመሪያው ክልል የትግራይ ክልል ነው። የመጀመሪያው መንግስት የህወሓት መንግስት፣ ክልላዊ መንግስት። ከዚህ ህዝብ ምንድን ነው የምትጠቀሙት? በረሃቡ እናንተ እየቀለባችሁት ያለው አጋንንት ምንድን ነው? መስዋዕት አስለምዳችሁ ከሆነ ንገሩ። የትግራይን ህዝብ በረሃብ እንጨርስልሃለን፣ አንተ ስልጣናችንን አቆይልን ያላችሁ ጠንቋይ ካለ አናቅም። እሱ ካለ ንገሩንና በህዝቡ ፋንታ ሌላ መስዋዕት የምታደርጉትን በሬ እንስጣችሁ። ግን ይሄ ምስኪን ህዝብን በረሃብ እንዲያልቅ፣ በመድኃኒት እጦት እንዲያልቅ፣ በተለያየ ችግር እንዲያልቅ ምክንያት አትሉት። በጦርነትም እንዲያልቅ ምክንያት አትሉት። ይህን ይመስላል እንግዲህ የትግራይ ወቅታዊ ለእናንተ ለአድማጭ ተመልካቾቻችን እንድናሰማ የወደድነው ይህንን የትግራይን ሀቅ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እያመሰገን በቀጣዩ ፕሮግራማችን ደግሞ ለእናንተ ወሳኝ መረጃ ይዘንላችሁ እንመጣለን። ቸር እንሰንብት።